ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው የቀድሞ የሊቨርፑል ተጫዋች የሆነው ማካቴር ኮዲ ጋክፖ ከመጠን ያለፈ ትችት ደርሶበታል የሚል አስተያየት ሰጥቷል። ሊቨርፑሎችም ራያንን በ2027 ለማስፈረም እንዳሰቡም እየተዘገበ ይገኛል። ሙሐመድ ሳላህም ወደ ሳውዲ ክለብ ወደሆነው ወደ አልሂዳር ሊያመራ እንደሆነም ተዘግቧል። እነዚህንና ሌሎችንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም ዛሬ በፈረንጆች የቀን አቆጣጠር ኦገስት 1 ነው። እናም በዚህ ኦገስት ወር ሊቨርፑሎች የሚያደርጓቸውን ጨዋታዎች ነው የምንመለከተው። የመጀመሪያውን ጨዋታ የሚያደርጉት በነገው ዕለት ኦገስት 2 ወይም ደግሞ በእኛ የቀን አቆጣጠር ሐምሌ 26 ምሽት 5 ሰዓት ላይ በቺካጎ ከሊድስ ጋር የቅድመ ውድድር ዝግጅት ጨዋታ የሚያደርጉ ይሆናል። እንደዚሁም ኦገስት 9 ወይም ነሐሴ 3 ከሞናኮ ጋር በአንፊልድ፣ ኦገስት 16 ወይም ነሐሴ 10 ከኮሞ ጋር ሁለት ጨዋታዎችን በአንፊልድ፣ እንደዚሁም ኦገስት 23 ወይም ደግሞ ነሐሴ 17 የ2026/27 የውድድር ዘመን የፕሪሚየር ሊግ የመጀመሪያን ጨዋታ በሴንት ጄምስ ፓርክ ከኒውካስል ዩናይትድ ጋር የሚገናኙ ይሆናል። እንደዚሁም ኦገስት 27 የሻምፒየንስ ሊግ የእጣ ማውጣት ስነስርዓት የሚደረግ ይሆናል። ሊቨርፑሎችም በተጠናቀቀው የውድድር ዘመን 5ኛ ደረጃን ይዞ በማጠናቀቃቸው ምክንያት በቀጣይ ሲዝን የሻምፒየንስ ሊግ ተሳታፊ የሚሆኑ ይሆናል። እናም በኦገስት 27 ወይም ደግሞ ነሐሴ 21 የዚህ የሻምፒየንስ ሊግ የዕጣ ማውጣት ስነ ስርዓት የሚካሄድ ይሆናል። የኦገስት ወር የመጨረሻውን ጨዋታ ደግሞ ኦገስት 29 ወይም ደግሞ ነሐሴ 23 በአንፊልድ ከኖቲንጋም ፎረስት ጋር የሚገናኙ ይሆናል። በአጠቃላይ በኦገስት ወር ሊቨርፑሎች የሚያደርጓቸው ጨዋታዎች እነዚህን ይመስላሉ። በመቀጠልም በትናንትናው ዕለት ሊቨርፑሎች በቺካጎ ለሚዲያ ክፍት የሆነ ልምምድን አድርገው ነበረ። በዚህም የልምምድ ፕሮግራም ላይ ስቴቨን ባጀቲች፣ ዋታሮ ኤንዶ እንደዚሁም ደግሞ ፌዴሪኮ ኬዛ መሳተፍ ችሏል። እንደሚታወቀው ፌዴሪኮ ኬዛ በህመም ምክንያት ከሬክሰን ጋር በተደረገው የፕሪሲዝን ሁለተኛ ጨዋታ ላይ መሳተፍ አልቻለም ነበረ። አሁን ላይ ግን ከህመሙ አገግሞ በዚህ የልምምድ ፕሮግራም ላይ መሳተፍ ችሏል። ስቴቨን ባጀቲችን በቅርቡ ወደ ልምምድ እንደተመለሰም ሲነገር ነበረ። በዚህ የልምምድ ፕሮግራም ላይም መሳተፍ የቻለ ተጫዋች ነው። ዋታሮ ኤንዶም ከጉዳቱ አገግሞ ወደ ልምምድ መመለስ ችሏል። እንደምታስታውሱት አንዶኒ ኢራኦላ በሰጡት ጋዜጣዊ መግለጫ ላይ በቀጣይ ስቴቨን ባጀቲችና ዋታሮ ኤንዶ ወደ ልምምድ መመለሳቸው አይቀርም የሚል አስተያየትን ሰጥተው ነበረ። በትናንትናው ዕለትም በዚህ የልምምድ ፕሮግራም ላይ መሳተፍ ችሏል። ጀረሚ ጃኬ ግን በዚህ የልምምድ ፕሮግራም ላይ ሳይሳተፍ ቀርቷል። እንደ ዘገቦቹ መሰረት ከሆነ በጂም ውስጥ የተለያዩ እንቅስቃሴዎችን ሲያደርግ ነበር። ነገር ግን በዚህ ለሚዲያ ክፍት በሆነው የልምምድ ስነስርዓት ላይ ግን መሳተፍ ሳይችል ቀርቷል። ይህንንም ተከትሎ ምናልባትም ነገ ከሊድስ ጋር በሚደረገው የፕሪሲዝን 3ኛ ጨዋታ ላይ ላይሳተፍ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። እነ ፍሎሪን ቪርትዝ፣ አሌክሳንደር ኢሳቅ እንደዚሁም ደግሞ ራያን ግራቨንበርግ ግን በነገው ጨዋታ ላይ ይሳተፋሉ ተብሎ ይጠበቃል። በመቀጠልም ሊቨርፑልን በቀጥታም ባይሆን በተዘዋዋሪም ወደሚመለከተው ዘገባ ነው የምናመራው። እንደ ፋብሪዞ ሮማኖ ዘገባ ከሆነ ፒኤስጂዎች የአያክስ የክንፍ ተጫዋች የሆነውን ሚካ ጎዲትን ለማስፈረም ንግግር ጀምረዋል እያለን ይገኛል። ይህ የ21 ዓመት ወጣት ተጫዋች በአያክስ በተጠናቀቀው የውድድር ዘመን አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። እናም ፒኤስጂዎች ብራድሊ ባርኮላን ለመተካት ይህንን ተጫዋች ለማስፈረም እንቅስቃሴ እንደጀመሩ ነው እየተነገረ የሚገኘው። እንደሚታወቀው ከጥቂት ቀናቶች በፊት ፒኤስጂዎች አኩሊችን ከሞናኮ ለማስፈረም ከስምምነት ላይ መድረሳቸው አይዘነጋም። ነገር ግን አኩሊች ብራድሊ ባርኮላ ቀጥተኛ ተተኪ እንዳልሆነ ነው እየተነገረ የሚገኘው። ብራድሊ ባርኮላን ለመተካት ሚኪ ጎዲቴን ለማስፈረም እንቅስቃሴ እያደረጉ እንደሆነ ነው እየተነገረ የሚገኘው። እናም ብራድሊ ባርኮላን የሚተካ ተጫዋች ካስፈረሙ ምናልባትም መጀመሪያ ላይ ባሰቡት በ140 ሚሊዮን ፓውንድ ሳይሆን ከዛ ባነሰ ሂሳብ ብራድሊ ባርኮላን ሊሸጡ የሚችልበት ከፍተኛ እድል አለ እና ምናልባትም ይህንን ተጫዋች ካስፈረሙ በኋላ ከሊቨርፑል ጋር በብራድሊ ባርኮላ ዙሪያ ድርድሮችን በቀጥታ ይጀምራሉ ተብሎም ይጠበቃል። በመቀጠልም ጋዜጣ ዴሎ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ጁቬንቱሶች ፍራንሲስኮ ኮንሲሳውን ለመተካት ካሪም የተባለውን ተጫዋች ከባየር ሊቨርኩሰን አስፈርመዋል እያለን ይገኛል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አሳይቷል። አንዳንድ ንግግሮችም ከጁቬንቱስ ጋር እንደጀመሩ ከጥቂት ቀናቶች በወጡ ዘገባዎች ስንመለከት ነበረ። አሁን ደግሞ እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ጁቬንቱሶች ካሪምን ማስፈረማቸው ፍራንሲስኮ ኮንሲሳው በእርግጠኝነት በዚህ የክረምት የዝውውር መስኮት እንደሚወጣ ማሳያ እንደሆነ ነው እየተናገሩ የሚገኙት እና ምናልባት ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለም እየተነገረ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም፣ ማንቸስተር ዩናይትዶችም የዚህ
ተጫዋች አድናቂ እንደሆኑ በቅርበትም እየተከታተሉት እንደሆነም እየተዘገበ ነው የሚገኘው እና ምናልባትም እነዚህ ሁለት ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ ተብሎ ይጠበቃል። ጁቬንቱሶችም ይህ ተጫዋች 60 ሚሊዮን ፓውንድ ያወጣል ብለው ለጥፎበታል። ነገር ግን ሊቨርፑሎች ለዚህ ተጫዋች 60 ሚሊዮን ፓውንድ ለማውጣት ፈቃደኛ ይሆናሉ ተብሎ አይጠበቅም። ምናልባት ግን ጁቬንቱሶች የዚህ ተጫዋች ሂሳብን ለመቀነስ ፈቃደኛ የሚሆኑ ከሆነ እንደዚሁም ደግሞ ከሊቨርፑልም ተጫዋቾች የሚለቁ ከሆነ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። በዚህ ሰዓት ግን ሊቨርፑሎች ይህን ያህል ገንዘብ ለዚህ ተጫዋች ለመክፈል ፈቃደኛ ናቸው ተብሎ አይጠበቅም። በመቀጠል መሐመድ ሳላን ወደ ተመለከተው ዘገባ ነው የምናቀነው። ሳባህ የተባለው ጋዜጠኛ ይዞት በወጣው ዘገባ መሰረት መሐመድ ሳላ ወደ አልሂታድ ለመቀላቀል ተቃርቧል እያለን ይገኛል። እንደሚታወቀው አልሂታዶች ከዚህ ቀደምም መሐመድ ሳላን ለማስፈረም ፍላጎት አሳይተው ነበረ። በተለይ ደግሞ 2023 ላይ ይህንን ተጫዋች ለማስፈረም 150 ሚሊዮን ፓውንድ ለሊቨርፑል አቅርበው ነበረ። ነገር ግን ሊቨርፑሎች ይህንን የአልሂታድን ጥያቄ ውድቅ ሊያደርጉት ችሏል። በስተመጨረሻም ውሳኔያቸው ትክክል እንደሆነ 2024/25 የውድድር ዘመን ላይ በሱ እገዛ የፕሪሚየር ሊግ ዋንጫን ሲያነሱ በደንብ መመልከት ችለናል። ከ3 ዓመት ቆይታ በኋላም አሁንም መሐመድ ሳላን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ለእርሱም በአመት ከ21 ሚሊዮን ፓውንድ ወይም ደግሞ ከ24 ሚሊዮን ዩሮ በላይ ለመክፈልም ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። እንደሚታወቀው ከጥቂት ቀናቶች በፊት ምናልባትም ከአንድ ሳምንት በፊት ወደ ቤሽኪታሽ ሊያቀና ነው ሲባል ነበረ። ቤሽኪታሾችም እንግዲህ ለመሐመድ ሳላ በአመት 20 ሚሊዮን ዩሮ ለመክፈልም ፈቃደኛ ነበሩ። ነገር ግን ደግሞ በተለያዩ ምክንያቶች ይህ ስምምነት ሳይሳካ ቀርቷል። አሁን ላይ የሳውዲ ክለብ የሆነው አልሂታድ ደግሞ ለመሐመድ ሳላ ቤሽኪታሽ ካቀረቡለት አመታዊ ደሞዝ በ4 ሚሊዮን ዩሮ ከፍ አድርገው ከ24 ሚሊዮን ዩሮ በላይ ለመክፈል ፈቃደኛ እንደሆነ ነው እየተዘገበ የሚገኘው። እንደ ሳባህም ዘገባ ከሆነ ይህ ዝውውርም ሊሳካም ተቃርቧል እያለን ይገኛል። በቀጣይ አልሂታድን ይቀላቀላሉ አብረን የምንመለከተው ይሆናል። በመቀጠልም ቶክ ስፖርት ይዞት የወጡትን ዘገባ ነው የምንመለከተው። እንደ ቶክ ስፖርት ዘገባ ከሆነ ሊቨርፑሎች 2027 ላይ የበርንማውዝ ተጫዋች ሆኖን ራያንን ለማስፈረም አስበዋል እያለን ይገኛል። ይህ ተጫዋች እንግዲህ በበርንማውዝ ቤት ላለፉት 6 ወራት አስደናቂ የሚባል እንቅስቃሴን ማድረግ ችሏል። እንደሚታወቀው በጃንዋሪ ዝውውር መስኮት ነበረ በርንማውዞች ማስፈረም የቻሉት። እናም ከፈረመ በኋላ በአንዶኒ ኢራኦላ ስርም በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በዚህም እንቅስቃሴው ለ2026 የዓለም ዋንጫ በብራዚል ብሔራዊ ቡድን ጥሪ ሊቀርብለት ችሏል። በዛም በዓለም ዋንጫው ላይም ጥሩ እንቅስቃሴን ማድረግ ችሏል እና በዚህ ሰዓትም እንግዲህ እዚህ ተጫዋች ላይ የተለያዩ ክለቦች ፍላጎት እያሳዩ ነው የሚገኙት። ከነዚህ መካከል ደግሞ አንደኛው ሊቨርፑል በተለይ ደግሞ ይህንን ምርጥ ብቃቱን ማሳየት የቻለው በአንዶኒ ኢራኦላ ስር መሆኑ በዚህ ሰዓት ደግሞ አንዶኒ ኢራኦላ የሊቨርፑል አሰልጣኝ መሆኑን ተከትሎ እዚህ ተጫዋች ላይ ያላቸው ፍላጎት የበለጠ እንደጨመረ ነው እየተነገረ የሚገኘው። ነገር ግን ደግሞ በርንማውዞች በዚህ ሰዓት ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። የሚሸጡት ከሆነ እንኳን ራሱ የውል ማፍረሻው ተከፍሎ መሸጥ እንደሚፈልጉ ነው እየተነገረ የሚገኘው። በዚህ ሰዓትም እንግዲህ የውል ማፍረሻው ከ130 ሚሊዮን ፓውንድ በላይ እንደሆነ ነው እየተነገረ የሚገኘው። በጃንዋሪ ዝውውር መስኮትም ይህ የውል ማፍረሻም እንደሚቀንስ ነው የተነገረው። ነገር ግን በ2027 የክረምቱ የዝውውር መስኮት ላይ ይህ የውል ማፍረሻ 85 ሚሊዮን ፓውንድ እንደሚደርስ ተዘግቧል። እናም ሊቨርፑሎች እዚህ ደረጃ ላይ ልክ ሲደርስ ተጫዋቹን ለማስፈረም ፍላጎት እንዳሳዩ ነው እየተነገረ የሚገኘው። እናም ምናልባትም በዚህ የክረምቱ የዝውውር መስኮት ብራድሊ ባርኮላን ከዛ በቀጣይ የክረምቱ የዝውውር መስኮት ደግሞ ራያንን በማስፈረም የፊት ለፊት መስመሩ ለማጠናከር እንዳሰቡ ነው እየተነገረ የሚገኘው። ይህ የሚሆነው ግን ያለፉትን 6 ወራት ሲያሳይ የነበረውን እንቅስቃሴ በቀጣይ ዓመትም መድገም ከቻለ ብቻ እንደሆነም ተዘግቧል። ምክንያቱም አቋሙ የሚወርድ ከሆነ ምናልባትም ሊቨርፑሎች ሌሎች ተጫዋቾችን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በዚህ ሰዓት ግን እንደ ቶክ ስፖርት ዘገባ ከሆነ ይህንን ተጫዋች በቀጣይ የክረምት ዝውውር መስኮት ለማሰብ እቅድ እንደያዙ ተናግሯል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የቀድሞ የሊቨርፑል ተጫዋች የነበረው ጄሰን ማካቴር የሰጠውን አስተያየት ነው የምንመለከተው። በዚህም አስተያየቱ ባለፈው ሲዝን ኮዲ ጋክፖ ላይ የደረሰው ትችት ከልክ ያለፈ ነው፣ ይህን ያህል አይገባውም ነበረ እያለን ይገኛል። በተጨማሪም በሰጠው አስተያየት የእግር ኳስ ክለብ ላይ የትኛውም ክለብ ሊሆን ይችላል የሚጠበቀውን ያህል እንቅስቃሴን ማድረግ ካልቻሉ ከተጠበቀው በታች እንቅስቃሴ የሚያደርጉ ከሆነ ደጋፊዎች ሁልጊዜም ተወቃሽ የሚሆን ነገር ነው የሚፈልጉት፣ ምክንያትን ነው የሚፈልጉት እና አንዳንድ ጊዜ ቦርዶች ሊወቀሱ ይችላሉ ተጫዋቾችን ስላላስፈረሙ ብለው፣ እንደዚሁም አሰልጣኞችም የሚወቀሱበትም አጋጣሚ አለ። ተጫዋቾችም ሲወቀሱ መመልከት እችለናል። በተጠናቀቀው የውድድር ዘመንም ሊቨርፑሎች የተጠበቀውን ያህል እንቅስቃሴ ባለማድረጋቸው ምክንያት ኮዲ ጋክፖ የበለጠ ሲወቀስ አይቻለው። ይህ ደግሞ ተገቢ ነው ብዬ አላስብም። ኮዲ ጋክፖ ከልክ በላይ ተወቅሷል ብዬ ነው የማስበው። ኮዲ ጋክፖን ከተመለከት ነው በጣም
ጠንካራ ሰራተኛ ነው። ሁልጊዜም ጥረት የሚያደርግ ተጫዋች ነው። የራሱን ምርጥ ብቃት ለማሳየትም ከፍተኛ ጥረት ሲያደርግ ተመልክተናል። ጎሎችንም የሚያስቆጠር ተጫዋች ነው። በእርግጥ አንዳንድ ጊዜ ፕሪዲክተብል ነው ወይም ደግሞ የሚገመት አይነት ተጫዋች ነው። እንደዛም ቢሆንም ግን ከፍተኛ ጥረት የሚያደርግ ተጫዋች እንደመሆኑ መጠን ይሁላ ትችት ይገባዋል ብዬ አላስብም። ከልክ በላይ ተተችቷል ብዬ ነው የማስበው። በእርግጥ እንደዚህ አይነት ትችቶች በተጫዋች ላይ ሲደርሱ እሱ የመጀመሪያው ተጫዋች አይደለም። በተለይ ደግሞ በፕሪሚየር ሊጉ ላይ ያሉ የክንፍ ተጫዋቾች ብዙ ጊዜ ከፍተኛ ትችት ሲደርስባቸው ተመልክቻለሁ። እንደዛም ቢሆንም ግን በተጠናቀቀው ሲዝን ኮዲ ጋክፖ ላይ የደረሰው ትችት ግን ከልክ ያለፈ ትችት ነው ብዬ አስባለሁ የሚል አስተያየትን ሰጥቷል። እናንተስ ማካቴር በሰጠው አስተያየት ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ኮዲ ጋክፖ ከልክ በላይ ተተችቷል ብላችሁ ታስባላችሁ ወይስ በትክክለኛው መንገድ ነው የተተቸው ብላችሁ ነው የምታስቡት? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።